Doma, doma, jomorani heo. Doma, jamorani heo. Amna kacho amna. Siap solo seleng. Doma, jomor. ሰላም ዲናችሁ በእያላችሁበት ሁሉ ነገር ሰላም ነው። አሽን አንዲያላችሁ እሞኝላችኋል። በሲስኩ እንድሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮንቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትትና ኦጎፍ ዛቻ ለዘርድ ሚዛናችን ዘላችሁ መጣ ነው። ሰበር ዜና በአሜሪካና በእስራኤል መካከል የተፈጠረውን ትንቅንቅ ነው። እንግዲህ ሽንፈቱና ውርደቱን ተከትሎ አሜሪካና እስራኤል አንገት ለአንገት እየተናነቁ ይመስላል። ከዛ በፊት ግን የአሜሪካ ቢ52 የሚባል ቦምብ ጣይ እጅግ በጣም ግዙፍ የጦር አውሮፕላን በራሷ በአሜሪካ ምድር ካሊፎርኒያ የጦር ቤዟ ላይ ተከስክሳል። እንግዲህ ኢራን በዱላዋም በዱዓዋም ነው የምትዋጋ። ጦርነት ያልነው ለዚህ ነው። ጦርነቱ ቆማል። የአሜሪካ የጦር አውሮፕላኖችና ጀቶቹ ግን አሁንም እየተከሰከሱ ነው። በሲያትልም የአሜሪካ የጦር ጀት ተከስክሷል። እንደገና ደግሞ ይሄ እጅግ በጣም ግዙፍ ቢ52 የሚባል ቦምብ ጣይ በኢራን ምድር ላይ ራሱ ሰማይ ምድር የደወለቀ ብዙ እልቂትና ውድመት ያመጣ ቢ52 የሚባል ቦምበር የጦር አውሮፕላን በገንዛ ሀገሩ በአሜሪካ ምድር ካሊፎርኒያ የኤር ቤዝ ላይ ተከስክሷል። ይህንን ተከትሎ እንግዲህ ከፍተኛ ድንጋጤ በአሜሪካ ምድር ላይ ተከስቷል። ዜናውን የዘገብኩት እኔ አይደለም፣ ፎክስ ኒውስ ነው። ስምንት አሜሪካውያን አጥተናል። የሀዘናቸውን እንገልጻለን ነው የሚለው። በቃ ከዚህ በላይ ዞርዞር አያስፈልግም። ስለዚህ ኢራን አሁን በዱላም በዱዓም እያረገፈች ነው ማለት ነው። አልቆናቸውም፣ አልሆነላቸውም፣ ፍጹም አልሆነም። በፍጹም እንደው ቢይዝት ቢጨብጡት የማይሆን ነገር ነው። ስለዚህ ከዚህ ጦርነት በአስቸኳይ ገድም የሌለው ጦርነት ነው። ይሄ ጦርነት ገድ አላላትም ለአሜሪካም። ስለዚህ በቃኝ፣ ተንፋሽ አጠረኝ፣ ድምጥማጤ ጠፋ፣ ደከመኝ፣ ሰለቸኝ፣ መረረኝ፣ ዓለም ሕዝብ አክንተፈ ብሎ ጣለኝ፣ ናቀኝ እና በቃኝ አለች አሜሪካ። እስራኤል ደግሞ አይሆንም፣ የምን በቃኝ ነው፣ እንጨፋጨፍ። በነገራችን ላይ የእስራኤል መከላከያ ሚኒስተር እስራኤል ካትዝ ከያዝነው 1000 ካሬ ኪሎ ሜትር ስኩዌር ላይ አንወጣም ከያዝነው 1000 ካሬ ኪሎ ሜትር ስኩዌር መሬት ላይ አንለቅም ነው ያሉት። በሶሪያ እስራኤል መሬት ወራለች፣ በጋዛ እስራኤል መሬት ወራለች፣ በፍልስጤም ምድር በሊባኖስ ላይ እስራኤል መሬት ወራለች። ከዚህ ሁሉ መሬት ላይ አንወጣም፣ እኛ በቋሚነት ወስደናል። በፍጹም የማይታሰብ ነው። ጭራሽ አንዳንድ የእስራኤል ፖለቲከኞች ወጥተው የውርደታሞች ስምምነት ነው ያሉት። ትራፊክ እንደዚህ የሚል የውርደታሞች ስምምነት ነው ይሄ። የተሸነፉ የድኩማኖች መንገድ ስለሆነ እኛ ጦርነትን እንቀጥላለን። ሲጀመር አሜሪካም ይወላል አሽቄ ማንም ሳይጠራት አይደለም እንዴ ዘላ ሩጣ የገባች። ይቅርታ ለእንትኔ ምን ማድረግ አልችልም። በነገራችን ላይ በኢራን በኩል $300 ቢሊዮን የመልሶ ግንባታ ይሰጡሻል፣ ጦርነቱን ላቆምሽበት ደግሞ ቀብድ $25 ቢሊዮን ይሰጡሻል ብትባልም እኔ ሊባኖስን ትቼ ሰላም አልፈልግም፣ ሞት ነው የምፈልገው ነው ያለች። ውጊያ ነው የምፈልገው፣ እልቂት ነው የምፈልገው። ሊባኖስ ሰላም ካልሆነ፣ ሶሪያ ሰላም ካልሆነ፣ ፍልስጤም ሰላም ካልሆነ እኔ ሰላም አልፈልግም። $300 ቢሊዮን ቀቅላችሁ ብሉት፣ እንዋጋ ነች። እስከ ሐሙስ ዓርብ ነው ስምምነቱ የሚደረገው። ፊርማ አጠቃላይ ፊርማ ተፈርሞ የምስራች ለሞላ ዓለም የሚሰማው ዓርብ ነው። እስከ ሐሙስ ድረስ 2 ቀን ነው ያላት። ሮብና ሐሙስ ብቻ ነው ያላት ማለት ነው። እስራኤል ለቃ ካልወጣች፣ ሰራዊቷን ይዛ ወታደሮቿን ይዛ ሙልጭ ብላ ካልወጣች ከዚህ አካባቢ ላይ እኔ በፍጹም ሰላም ይባል አልፈልግም፣ መዋጋት ነው የምፈልገው ነው ያለችው ኢራን። ስለዚህ ደሞ ጀመራት። በቃ ኢራን ይሄ እኮ ነው ችግር አከይከረ ቶይ ተረጋጊ ብሎ ከኔንም ካልሰማም አለች እኮ ደፈጠጣቻለሁ ያስኩትን ያዘጋጀሁትን ማቅ እኔ ነኝ። አርፋችሁ ቁጭ ብትል ይሻላል እና በፍጹም ሊባኖስ ያልተካተተችበት ሰላም እኔ አልፈልግም ብሏል። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በከፍተኛ ልምምጥ ኢራን እንድትታገስና እስከ ሐሙስ ድረስ ከሊባኖስ ምድር ላይ እስራኤልን እንደሚያስወጡ ራስ ተቆጣጠር ነው ያለችው። በኢራን በኩል የመጣ ሐሳብ ይሄ ስምምነት እንዲፈረም የምትፈልግ ከሆነ እኔ ወደ ሌላ ጦርነት ሳልገባ የእስራኤልን እብድ ፖለቲከኞች መስመር ልታሲስ ይገባል። በነገራችን ላይ ኔታንያሁም ወጥቶ እስራኤል ካትዝ መከላከያ ሚኒስተሩ ብቻ ሳይሆን ኔታንያሁም ወጥቶ አለቅም ከያዝኩት መሬት ላይ አለቅም፣ አሜሪካ ከፈለገች በዚህ ስምምነት ትቀጥል፣ እኛ ግን
አንቀጥልም ነው ያሉት። እንደ እውነቱ ለመናገር መላ አውሮፓውያን በእስራኤል ላይ ማዕቀብ ሁሉ እየጣሉ ነው፣ እያወገዙ ነው ያለው። የሰው ሀገር መውረር፣ የሰው ሀገር መዝረፍ፣ ማውደም በፍጹም ተቀባይነት የሌለው ነው። እስራኤል ላይ ማዕቀብ፣ ተጨማሪ ማዕቀቦች መጣል አለበት የሚል ነው። እንግዲህ ራሱ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በተደጋጋሚ እየተናገሩ እንደሆነ እስራኤል ከመላው ዓለም ፖለቲካ እየተገለለችና ከፍተኛ ጥላቻ ላይ እየወደቀች ነው የምትገኘው። የእስራኤል ፖለቲከኞች ደግሞ ይሄ ደንታ አይሰጣቸውም። መሬትና መሬት ብቻ ነው ፍላጎታቸው። መሬትና መሬት ብቻ ነው ፍላጎታቸው። ስለዚህ አንለቅም ነው የሚሉት። ኢራን ደግሞ ካለቀኩ ደግሞ እኔ ዋጋን እሰጥሃለሁ ነው ያለችው። ይህን ተከትሎ እንግዲህ ስምምነቱ የመፍረሱ እድል ሰፊ ነው ወይስ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኔታንያሁ ላይ ጫና በማድረግ ከዚህ አካባቢ ከዚህ ቀጠና ወታደሮችና መሳሪያውን ይዞ ይወጣል የሚል ጥያቄ ነው። እንዳልኳቸው በየትኛውም ዓለም ላይ በተለይ አውሮፓኖችና አሜሪካኖች የሆነ ነገር ሰበብ አድርገው ይገባሉ። ዋና ፍላጎታቸው ግን ነዳጅ መውሰድ፣ መሬት መውሰድ፣ ህዝብን መዝረፍ ነው እና በቬንዙዌላ እንደምታውቁት እንግዲህ የቬንዙዌላ መሪ ማዱሮ አሽሽ ያዘዋውራል፣ ህገወጥ ነው፣ አምባገነን ነው ብለው፣ ነገር ግን መጨረሻ ላይ የቬንዙዌላ ነዳጅ ወደ መዝረፍ ነው የተገባው። ኢራን ላይም ተሞክሮ የነበረው ሀብት ዘረፋ ነው። ነገር ግን ስላልተሳካ በህፍረትና በድንጋጤ ቀጠናውን ጥለው እንዲወጡ ተደርጓል እና ኢራን ይህን 300 ቢሊዮን ዶላር እኔ አልፈልግም ቆቅላችሁ ብሉት፣ ጦርነቱን ነው የምቀጥለው ነው ያለችው። ጦርነቱን ነው የምቀጥለው በአስቸኳይ ሮብና ሐሙስ ብቻ የተሰጠው ቀን ለአሜሪካ ሮብና ሐሙስ ብቻ ነው። ቅዳሜ ጦርነቱ ይጀምራል። እንዴት እንደዚህ ያለፈውስ እንዲህ ያለፈውስ ተራራ የሚያክል ብር እኮ ነው። አሁን ለኢራን እኮ የተሰጣት እኮ ራስ ዳሽንን የሚያክል ተራራ ብር ነው። 300 ቢሊዮን ዶላር ታይቶም ተሰምቶ የማይታወቅ ብያለሁ። እኔ ኢራን ከዚህ ጦርነት ላይ ከ100 ቢሊዮን ዶላር በታች ይዛ አትወጣም ብያለሁ። በነገራችን ላይ አሁን አንዳንድ ሰዎች ያልተረዱት ሆርሙዝ ሰርጥ ኢራን ሙሉ በሙሉ ከፍተዋለች፣ ከዚህ በኋላ $1 አትቀበልም የሚለው መረጃ ስህተት ነው። ኢራን የኢንሹራንስና የጥበቃ አገልግሎት ታስከፍላለች ከዚህ በኋላ እና ክፍያው ይቀጥላል። ለ60 ቀን በነፃ ነው። ለ60 ቀን ለ2 ወር የዓለም መርከቦች በዛ ቦታ ላይ እንደልባቸው ፈታ ዘና ብለው ይንቀሳቀሳሉ። ከ60 ቀን በኋላ ግን የኢንሹራንስና የጥበቃ የኮቴ ትከፍላለህ ማለት ነው። ኮቴ እኛስ ሀገር እየተከፈለ አይደል? ኮቴ እያለ አንዳንዶች እኮ በየቦታው እኮ ሹፌር ይዞ እያጉላል እኮ ነው እና የኮቴ ያው ይከፈላል ማለት ነው። በዛ በኩል የሚያልፉ እያንዳንዱ መርከቦች የተወሰነ ገንዘብ እየከፈሉ እንዲያልፉ ይደረጋል። ኢራን ደግሞ በምላሹ ጥበቃ ታደርጋለች፣ ኮለላ ታረጋለች፣ ዋስትና ትሰጣለች በቀጠናው ለሚያልፉ የጦር መርከቦች ማለት ነው። ኤኒዌይስ አሁን ይሄ ጦርነት ከአሜሪካና ከኢራን ዞሮ እስራኤልና አሜሪካ ወደ መተናነቅ ገብተዋል። በአሜሪካኖቹ በኩል እኛ የምንዋጋው ለእናንተ መሬት ለማስፋት አይደለም፣ ችግራችን የኢራን ኒኩለር ነበር፣ የኢራን ኒኩለር መስመር ይዞልናል። ስለዚህ ያወደምነውን በኢራን ምድር ላይ ያወደምነውን ለመተካት በቢሊዮን የሚቆጠር ዶላር እንሰጣለን። የኢራን ነዳጅ ለዓለም ገበያ ይወጣል። ስለዚህ በቀላሉ የዓለም የነዳጅ ገበያ ይረጋጋልናል። ተውን ያሉት እነሱ ደግሞ አንተውም ትዋጋታለህ። አሜሪካ ጉሮሮ ተይዛ ልትዋጋ እየተገደደች እኔ አልፈልግም፣ ትንፋሽ አጠረኝ፣ ተውኝ። አይ ትዋጋለህ ሳትወድ በግድና የሰው አገር 3 አገር ወሮ የ3 አገር መሬት ወስዶ የ3 አገር ህዝብ አፈናቅሎ የ3 አገር ህዝብ አጎሳቅሎ ሲጀመር ጥሩ ነው። እንደውም በዚህ መንገድ መሄዳቸው የዓለም የፖለቲካ እይታ እንዲቀየር የዓለም ህዝብ እኮ አይኑ ተገለጠ። በፍልስጤም ምክንያት ምድር ላይ እየተሰራ ያለው ግፍ፣ በሊባኖስ ምክንያት ሰዎች ላይ እየተሰራ ያለው ግፍ፣ ብዙ ግፍ አፍጋኒስታን ላይ ደርሷል። ግን መሳቂያ መሳለቂያ ነበር የአፍጋኒስታኖች ሞት፣ የየመኖች ሞት፣ የሊቢያኖች ሞት። ነገር ግን በሊባኖስ በፍልስጤም በሶሪያ ያሉ ሰዎች እልቂትና ሞት ግን እድሜ ለኢራን በመላ ዓለም እውቅና እንዲያገኝ የግፍ ግፍ እየተሰራ እንደሆነ ሰዎች እየተጎዱ እየተጎሳቆሉ እንደሆነ ለመላው ዓለም መረጃው እንዲወጣ ተደርጓል። ይህን ያደረገው የኢራኖች ጀብዱ ነው። ጥንቅቅ ያለ ድል ነው ያገኙት። ጥንቅቅ ጽድት ያለች ድል ነው ያገኙት። ይህን መላው ዓለም የመሰከረው ነው። ራሱ የአሜሪካ ፖለቲከኞች በሚያሳፍር በውርደት አንገታችንን ደፍተን ነው ከኢራን የምንወጣው። ይሄ ደግሞ የትራምፕ ጥፋት ነው እያሉ ሰውየውን እየሰደቡ ነው። ሰደብክም አልሰደብክም፣ ተስማማህም አልተስማማህም፣ ድምጥ ማጠ ጠፍቷል። ከዚህ በኋላ እመልሳለሁ ካልክ እናንተ ብቻ ሳይሆኑ እነሱ ብቻ ሳይሆኑ ዓለምንም ይዘው ወደ መቀመቅ የሚገቡበት እድል ሰፊ ነው የሚሆነው። ለምን ዓለም አሁን ያለበት ችግር ራሱ ከፍተኛ ጭንቀት ላይ ነው። የአውሮፓ ህብረት በጣም ደስተኛ ነው። የኢራን ጦርነት በድርድር በማለቁ ትልቅ ሰላምና እፎይታ አግኝቷል። ነገር ግን ራሽያን ለመደምሰስና ለማጥፋት ደግሞ
ብዙ ግብግቦችና ጥረቶች እየተደረጉ ነው። ይሄ የሚሆን አይመስለኝም። እነዚህ ከኢራን ጦርነት ለማምለጥ ነው የሚፈልጉት። ነገር ግን ራሽያን ደግሞ በዩክሬን ምድር ላይ ለማድቀቅና ለማሸነፍ ብዙ ጥረት እያደረጉ ይመስለኛል። ይሄን አሳውን ሲሞቻችሁ ላይክ አርጉ፣ ሼር አርጉ። ይሞቻቸው። ወዳችኋለሁ። ፒስ